ሳያጠራ ነው ወደ ሌላ ሄዱ። ዝም ብሎ አንዳንድ ሰው ደግሞ እንደዚህ ሊያደርግ ነው እንዲህ ነው የሚያደርግ። በደንብ አድርጋችሁ ይሁ ድራማውን ይሁ እኔ ባለፈውም ነግሬያቸዋለሁ አይደለ? ምን አላችሁ? ታች ላይ ቁጭ ብላችሁ ወይ ኮመንት ላይ እየሰጣችሁ ገስትን ላይ ቁጭ ብላችሁ እሱ አይደለም እሷ ይቅርታ ትላለች አሁን አትልም፣ እሱ ነው ዞሮ የሚመጣው አልኩኝ አይደል? ይኸው መጣ። እንግዲህ ቢያንስ ጭንቅላታችንን እናስተካክል እንጂ ስራው ተገለበጠ። አሁን በቃ ተገልብጧል አይደል? በቃ ይሄ ደግሞ ማስተዋል ያለብን ማስተዋል አለብን። መረገጥ የለባቸውም። ሊያስተምሩት የፈለገ ነገር አለ፣ ሊያስተምሩት የፈለገ ነገር አለ። እየመጡ ነው። ግን ብዙ ሰዎች ሰው ላይ በጣም የጭንቅላት ክፍተት እየፈጠራችሁ ነው። ለምን? ቢያንስ ያለውን ነገር በስነ ስርዓት እንስማ እስቲ። እሱ እኮ ያለው የእሱን ኦዲየንስ አላለም። በትክክለኛው መንገድ ሄዳችሁ እዩት። ቪዲዮን ስታዩት እያሳለፋችሁ የመጀመሪያውን ታዩና የመጨረሻውን አይታችሁ መካከለኛውን ሳታዩ እሱ እኮ ያለዎችን ነው። ቃላት ብቻ ለምን ትይዛላችሁ? ለምንድን ነው እንዲህ ሊል የፈለገው? ምንድን ነው ሊል የፈለገው? ምሳሌውላ ሰጥቷል። እኛ ገስት ላይ ቁጭ ብለን የተጨቃጨቅንበትን ራሱ ምሳሌ ሰጠኩ። ህይወት ቤት ቁጭ ብለን አይደል? ያንን ነገር ለምን ለምዶብኝ ነው ከነሱ እንዳትታዘቡኝ ላይክም እላለሁ ቆይቼ እና ስለዚህ ምንድነው ማድረግ ያለብን? ኦኬ ቴንኪው። ምንድነው ማድረግ ያለብን? አዎ ዛሬ ሙሉ ለሙሉ ትክክል ናት ሀይሚ። ለምንድነው ትክክል የሆነችው? እኛ ሴቶች በአንዴ ኑ ስንባል ምንገባ ሴቶች አይደለንም። ለምን? እራሱን ማየት ስላለበት ብላው ነው ሄደችው። አዎ ማየት አለበት። ቆይ ተቃውማለኝ። እኔ እመጣለሁ። አውሪ ተቀደዱ። መጣሁ። ተቃጠልኩ እኮ እቺ ልጅ። ወይኔ እቺ ጎረሞሽን በኋላ ታቀርቢያለሽ። አይ ቤት ጨርስና ዛራ አይ ዛራ ቀጥይ። ሀይሚዬ ጥሩ ነው የተናገርሽ። ያለ ሰው አስተያየት ሀይሚዬ ቀጥይ። እንኳን ደህና መጣሽ ናኒ። እንኳን ሰላም፣ እንኳን ደህና ቆያችሁ። ኧረ ተናፋቂዋ ናኒ ደርባባዋ ተናፍቀሽ ጠይቀናለች። ነገርም ያ ነው ከስርም የተቀበልኩት። ግን ሴት ልጅ ግዴታ የጥሞና ጊዜ ትፈልጋለች። ራሷን በራሷ የምታይበት እሱም ደግሞ ጥፋቴ የቱ ጋ ነው ብሎ የሚያይበት ጊዜ ነው የሰጠችው። መጠቀም አለበት። አሁን መጠቀም አለበት። ኖርማል ዝም ብሎ የሆነ በቃ እኔ ተስተካክያለሁ ብሎ በመጣ ሰዓት ሁላ የምንቀበል እንትን አይደለንም። ለምን መቀበልም የለባትም እንደኔ። እንዲህ ስል ደግሞ መፋታታቸውን ነው የምትወጁ እንዳትሉ። ራሱን ማየት አለበት በቃ። ምክንያቱም ጥፋቱን ማራ የሚፈልገው እሱ ሴትን ልጅ ይዞ መጥቶ ነው አይደል? ሴትን ልጅ ይዞ መጥቶ አስቀንቶ ምናምን ነው። ለምን እሷ አሁን እያለችው ያለችው ለእኔ መታገል ልመድልኝ ነው እያለች ያለችው ባጭሩ። የመጨረሻውን ለምን ጓደኞቹም እንደፈለጉ እሷ እኮ እንዲህ ናት ብለው እንዳይናገሩ ተከላከልልኝ። እዚህ ጋም ደግሞ የምትሰደበው ፓርት አለ። ኖ እንዳትሏት፣ ካወዲያ እንድትሏትም አልፈልግም ብሎ እንዲከላከልላት ትፈልጋለች። እና ያንን ነገር ነው አስተካክለ። አንተ ጋም የምታስተካክላቸው ነገሮች አሉ። አስተካክለ ና። ከዛ በኋላ በትክክለኛው መንገድ እኔ ልቀበልህ እችላለሁ ነው። አጠቃላይ እኮ አልፈልግህም ብለው አላለችም። ራስን ቆመ እየው አንተ የምታስተካክላቸው ነገሮች አሉ ብላ ነው ተናግራ ሄደችው። እና ይሄንን ያለችው እኔ ነኝ ያንቺ ባል ያንቺ ፍቅረኛ እኔ ነኝ ካልክ ከፊት ለፊቴ መጋረድን ልመድ ነው። ይሄ ምን ማለት ነው? እዚህ ጋር የሚወርድባት ወርጅብኝ። ኦኬ እሷ ማስተካከል ያለባት ነገሮች አሉ። የለም እያልኩ አይደለም። ለምን ለቤተሰብ የሚሰጥ ቦታ አለ። ለትዳር የሚሰጥ ቦታ አለ። እሱ እንፋጅበታለን፣ ችግር የለውም። ለትዳር የሚሰጥ ቦታ አለ። ኦኬ እሱን ማስተካከል አለባት። ለምን እዚህ ጋር ለባሏ የምትሰጠው ሌላ ነገር አላት፣ ለወንድሞቿ የምትሰጠው አሰጣጥ አለ። እሱን ማስተካከል አለባት እሷም ማለት ነው። እሱም ደግሞ ራሱን ማየት አለበት። ቆም ብሎ ማየት አለበት። ለምን እሱ መጥቶ ኖርማሊ አይ እኔ እንድትገቢ እፈልጋለሁ ይቅርታ አድርጊልኝ እንዴ ቢያንስ እንትን ማለት አለባት። ቁጭ ብላ የጥሞና ጊዜ መውሰድ አለባት። ለምን ምንድን ነው ጥፋቴ የኔስ
እቤቴንስ እንዴት ነው አድርጌ መያዝ ያለብኝ? እሱ ስህተቱን እንደዚህ ነው ማረም ያለበት ብላ አይታ ነው መግባት ያለባት። በእኔ ሀይሚ ዛሬ ትክክል ናት። እኔም እንደዛ ነው ማስበው። ለምን ብትይ ሀይሚ አሁን ዛሬ በአንዴው ልግባ እሺ ብላ ብትገባ ነገሩ ሌላ ነው የሚሆነው። ሊሆን አይችልም። በአንድ ጊዜ መቀበልም ይከብዳታል። እንግዲህ በድራማው መልክ ከሄድን ይህ ሁሉ ያህል ጊዜ ተጣልቶ ሰው በአንድ ጊዜ በቃ ነይና ብቻ ትክክል ነው። እሱና እሷ ናቸው መፍታት ያለባቸው። ግን ደግሞ ዋናው እምነት በአንድ በኩል ብቻ አይሰራም። ለመተማመን መሞከር አለባቸው። እዛ ጋር ያለው እሷ የኔን ከሌላ ሰው ነው ማመን የምትፈልገው፣ እኔን አታምነኝም ነው። ከሌላ ሰው እየሰማሽ ነው። ይሄ ምንድን ነው? ትዳር መሀል መተማመን ዋናው ትልቁ ነገር ነው። ከፍቅር ቀጥሎ ፍቅር ካለሽ መተማመን፣ የፈለገ ነገር ቢሆን ከሌላ ሰው ወሬ ሰምተሽ እንዲህ ነው ማለት የለብሽም። እሱን ከካሜራ ቦታ ጀርባ ያው በድራማው መልክ ተጠያይቀው ተነጋግረው ነገሮችን በራሳቸው ሶልቭ ማድረግ መቻል አለባቸው። ሌላ ሰው ሳያስገቡ በሁለት ሶስት ሰው ሳያስገቡ እሱ ጋም ስንመጣ በሌላ በኩል ማስቀናትን ትቶ በኖርማል ነገሮችን መፍታት። አሁን እኮ የነሱ ኮሚኒኬሽን እጥረት ነው። ገባሽ? ችግርን የመፍታቱ መንገድ ነው ያልገነቡት ይመስለኛል። እንደ ወጣት ልጆችም ስለሆኑ ቆም ብለው ማሰብም አየሽ፣ ነገሮች እድሜያቸውን ገና ስለሆነ በቃ በእልህ ነው የሚሄዱት። ያ ነገር ምን ይወስዳል? ወደ ጸብ ይወስዳል። የመፍቻውን መንገድ ነው አሁን እነሱ ቢውልድ ማድረግ ያለባቸው። ሶልቭ የሚያደርጉበትን መንገድ እንዴት ነው ነገሮች እንዲህ ሀፕን ሲያደርጉ እንዴት ተነጋግረ መፍታት እንዳለ ሶስተኛ ሰው ምንም እንደማያስፈልግ ሀይሚም አሁን እየተረዳሽ ነው። እሷ ደግሞ ዛሬ እሺ ብትል ሌላ ነገር ጦርነት ነው። ምንድን ነው ያለችው? ነበር ነው የምትሰማው። ምን አለች? በቀድ ዛሬ እሱን ያለሱ ወንድ የለም ወይ እየተባልኩ ነው አለች። ይሄ ምንድን ነው? ይሄው እዚህ ላይ የተነገረው ነው አሁን እየሰሩ ያሉት እነሱ እኮ ለእኛ ነው እያስተማሩ ያሉት። ባይዘ ሀይሚዬ፣ እኛ አሁን በክፋት ነው፣ ግማሹ በክፋት ያየዋል፣ ግማሹ ፈርቷል፣ ግማሹ ደግሞ ስራውን አምኖበት እንትን ይላል። ግን እነሱ እያሳዩ ያሉበት ሪሌሽንሺፕ ውስጥ አንደኛ እምነት ነው። እምነት በጣም ያስፈልጋል። አንቺ ብቻ ባልሽን አምንሽ አንቺ ተጠራጥረሽ እሱም ያምንሽ ከሆነ አደጋው የከፋ ነው። ለምን? ሁለታችሁ መተማመን አለባችሁ። እና ማን አጠገብ ያለ ሰው ሶስተኛ ደግሞ የወንድም ፍቅር የባል አንድ አይደለም። ገባሽ የምልሽ? ይሄ ምንም የታወቀ ነው። እና ያንን ማስተማሪያ መንገድ ይመስለኛል የዛሬው። እና ጥሩ እንትን ነው ያደረገችው። ጥሩ ነው። እሷም እንዲሆና መሄዷ ምንም አይደለም፣ በመጥፎ የሚታይ አይደለም። ዋና ሁለቱ አንድ ላይ መምጣታቸው ነው። ሁለቱ አንድ ላይ መምጣታቸው ነው ዋናው። አሁን ራስ ላይ ስራ አለችው። ኦፍኮርስ ማስተካከል ያለበትን ነገር እሱ ወደ ውስጤ ተመልሼ ሳሰብ ነበር አለ እና ቆም ብሎ ያስባል። እኔ ግን ምንድነው ሚስቴኬ የቱ ጋ ነው ብሎ እንጨርስ የቱ ጋ ነው ብሎ የጥሞና ጊዜ ሰጥተዋለች። ሁለቱ ለሁለቱ ተቃውሟል። አዎ ሲቀጥል ደግሞ ምንድነው ሀይሚ ሁለታችን ሆነ እናስተካክል ያለው ነገር እኔ አልገባኝ። ለምን መሰላችሁ? እሷ አይደለም ያጠፋችው፣ እሱ ነው ሴት ይዞ የመጣ እሱ ነው ቤቷን ያስደፈረ ሁሉ ነገር ምን መሰለሽ፣ እሱን ተናግሯል። አንቺን ላገኝ ፈልጌ ነው፣ አንቺን እንዳገኝበት ላገኝሽ ተናግሯል። ግን ይሄ አደጋ አይፈጥርም። ይሄ አደጋ አይደለም። አሁን ይኸውልሽ በድራማው አይደል አለምሸት የምንሄደው። ቆይ እስኪ ጥያቄን ጠይቃት። ጥያቄ እንመልስና ትመጣለች ራሷ ጋር። አለምሸትዬ ችግር ሲፈጠር አንቺና ባልሽ መሀል ማለት ነው ሶስተኛ ሰው ገብቶ ነው የምትወያዩት? አንቺና ባልሽ ነው የምትወያዩት? እኔና ባሌ ሶስተኛ ሰው አልፈልግም፣ አስገብቼም አላውቅም። ሶስተኛ ሰው አትፈልጉም አይደል? እሱም ደግሞ ቁጭ ብሎ እንዲወያዩ የፈለገው በዚህ ነው። በፊት እሱማ ስህተት ሰርቷል። በሰው አላጠራማ ስህተቱን አላጠራም እኮ ስህተቱን አላስተካከለም።
አሁን እኔ ግን ከሁላችሁ ከጭቅጭቃችሁ በፊት ግን የሆነ ግልጽ ያልሆነ ነገር ነው። ስህተቴ ይሄ ነው ብሎ የሚነግራት አብራው ስትቁጭ ብለው ሲያወሩበት ነው እንጂ ሄዳ ነው እንደ ስህተቴ ይሄ ነው ብሎ የሚነግራት። እኔ ግን ዛሬ ተቃራኒ ሁኝ። ሀይሚ ቅድም ስታወሬ ሳምችሻለሁኝ ሶዛ ጋር ትክክል ነው ብሩክ ስትይ ሀይሚም ያደረገችው ትክክል ነው። እኔ ጋር ደግሞ ብሩክ ትክክል ያላደለበት መንገድ አለ። አሁን አወራለሁ። አውሪ በቃ ለቀቅ ነው። ትክክል ነው ትክክል አይደለም። ተጠቀምኩት ኮመንታተር እስቲ 105 110 ግቡ። እኛ በስራው ላይ ነው አስተያየት እየሰጠን ያለ ነው። ይሄ ትክክል አይደለም ነው እንጂ ልጆቹ አልተለያዩም፣ አይለያዩም። በባልና ሚስት ባል አገር እኛ ግን አስተያየት ነው የሚሰጠው። አንቺ አሁን ልትዘጊ ነው የመጣባት